ያልነገረቻት? መርያም ለምንድን ያልነገረቻት? እናቷ ስለሆነ ደንግጣ ስለምትታመም ነው አይደለም ነው? እንደውኛለሁ ብለሽ አትናገሪም ወይ? እንዴ እኔ ከማናችሁ ሉን አታዳምጡኝም እንዴ? ከእናቴ ሉን ከአንቺ ሉን እንዴ? አንዳችሁ እየተረዳችሁኝ እንጂ ቆሜ እያለቀስኩ እያናገርኳችሁ ነው አይደል እንዴ? ለምን እናቴን አመጣሻት ነው? ለምን በዚህ መልኩ በቀል ሀሳብሽና ትኩረትሽ በሽታሽ ላይና ቤተሰቦች ላይ እንዲሆን ነው? ከኔ ወት እንድትወጪ ስለፈለኩኝ ነው። እያንዳንዷን ነገር ማለት ነው። በቀደምም ለኔ አስበሽ ይሄ ሁሉ ነገር ታቂ ነበር፣ መታመሟን ታቂ ነበር። እዛ ግን እሷና ታቂ ነበር። አትሞትም፣ ደህና ናት። እኔ ልንገርሽ ተረጋጊ። ኧረ እባክሽ ተረጋጊ። አንድ ነገር ልንገርሽ። እኔን አየሽኝ? እኔን ልትሞት ነው ልጄ እናት ነው። እኔ ለምን አልነገርሽኝም? እንዲህ ብሶብሽ አልጋ እስክትይዢ ድረስ ለምን አልነገርሽኝም? እንዲህ እስኪብስብሽ መሬት ራስሽን እስክትስብሽ አልጋ እስክትይዢ ማኑ ለምን አልነገርሽኝም? ደህና ናት። ያለችበት ሁኔታ ተመልከች። እሺ አሁን ምን ሆነች? ይኸው ደህና ናት። በቃ ሕክምና ምናምን ነገር ሊደረግላት ነው። ተነሽ አንዴ ተነሽማ። አንቺም እኮ አሞሻል። አንቺ እኮ ደህና አይደለሽ። እንዴት ትመጫለሽ? በጣም ደህና ናት እኮ አሁን ዝም ብሎ ትንሽዬ ነገር ነበር ያመማት። አሁን በጣም ደህና ናት። በቃ ሰላም ነው። በቃ ሐኪም ተናገራሉ። ማነው እንደዚህ ያለሽማ? ማነው ማነው መጥቶ የነገረሽ እንደዚህ ወላለሽ ብላ? ይሄ እኮ ጋዮት ባይኔ ያየሁት ልጅ እኮ ታማማለች። ተቆጣለ እኮ ልጅ ላጣት እኮ ነው ልጅ። ፈተና ይብዛ። አንድ ለምን መሪም እናት አለሽ እኮ መሪም እኮ እንደማለች ለምን እንደብቸኛ እንደውኛለሁ ብለሽ አትናገሪም ወይ? እሷ ያለችበት ሁኔታ ማለም ያለችበት ሁኔታ ማለት ነው ደህና ላይሆን ይችላል። አሁን እስከ ዛሬ ስላልነገረችን ብዙ ነገር ተበላሽቶ ሊሆን ይችላል። አሁን ግን ማለት ነው እኔ ልጅሽ አለው እሷም ልጅሽ ናት አይደል? የዘራረጋችን ወይም ደግሞ በልጅነት ያገኘነው አንድ አይነት የምንዋረሰው ነገር ስለሚኖር ማለት ነው ያመማት ኩላሊቷን ነው። በቃ ሰው ደግሞ በአንድ ኩላሊት ይኖራል። አንድ ኩላሊት ተሰጣታለሁ፣ አንድ ኩላሊቴን ይዛ ትኖራለች። በቃ ስለዚህ ሰላም እንሆናለን። ምርመራ ይደረጋል። ስለዚህ ደህና ናት። በቃ አሁን ሰማሽ? አልጋ ይዛለች እኮ አልጋ እኮ ተኝታለች። አረማ ፈጣሪ አለ። ፈጣሪ እንደዚህ በአንድ ጊዜ ዝም ብሎ ይተውናል? በቃ ይወጣለች እኮ አንቺ ማሞሻል እኮ ማለት እንደዚህ ትሆኛለች። ማን ትሞታለች አለች? ማን ነው እንደዚህ ብሎሽ የመጣውማ? ምን ይፈልጉ እናንተ ማለት ልቃችሁ ነበር እኮ ጊዜ አላህ ይስጣፋናት እንጂ እንደዚህ አይደለም። ምን አይነት አረመኔ ሴት ነሽ አንቺ? እንደዚህ ታማ እህቴ ተኝታ እናቴ እንደዚህ ምን አገባሽ? መናገር ካለብኝ
መናገር ማሳደብ መሪያም ለምንድን ነው ያልነገረቻት? እናቷ ስለሆነ ደንግጣ ስለምትታመም ነው አይደለም? ነው ትንሽ ጊዜ ያላት አይደለም? እሱን ያጠፋን ወይ እኛ ጠፋን ወይ? እሱን ማናችንን አማክረሻል? ሂክማን አማክረሻል? እኔን አማክረሻል? መሪያምን አማክረሻል? እሷ መናገር ስለፈራች ነው የነገርኩላት። ስለፈራው ነው። አይመለከትሽም ማለት ነው። ይሄን ያለው በቀልሽ ለሷ መንገር ስለፈራሽ ነው በቀልሽ። ትንሽ እንኳን ህሊናሽ አይራራም? ትንሽ እንኳን አታስቡ። በእንደዚህ አይነት ሁኔታ ሆና እንኳን ከሷ ጋር ስላለብሽ ቁርሾ ምናምን ነገር ትቻለሽ። ምን ትጠቀሚያለሽ ከዚህ? ምን ትጠቀሚያለሽ ከዚህ? እንዴት ታታብታችሁ ይቻላል? ታማሚ በሽተኛ ሆና ከቤት ይዘሻት ትመጫለሽ። መንገድ ላይ የሆነ ነገር ሆናብሽ የሆነ ነገር ሆናብሽ ለእሷ በእንደዚህ አይነት ሁኔታ ነው የምታስቢላት? ይኸው ታማ እንዴት እየሆነች እንዳለች ተመልከች። እናቷ ከጎኗ እንድትሆን እኛ አለን አይደል? ከእናንተ የበለጠ እናቷ ታስፈልጋታለች። እና ለእናቴ መንገር እንዴት እንዳለብኝ እኔ ነኝ የማውቀው። አንቺ ነሽ የምታውቂው። አልነገራችኋትም? ስትነግሪያት ደንግጣ የሆነ ነገር ሆና በሆነስ ቢሆን እኔ አብራት ነበርኩኝ። ለእህቴ ይኸው ዛሬ እኔ ነገርኳት እንዴት መንገር እንዳለብኝ ግን አውቄ ነበረ። አንቺ ግን በግድ የለሽነት ምናምን ነገር ሲጀምር ለእሱ አስበሽ አይደለም። ምን አይነት ቆሻሻ ጭንቅላት ቢኖርሽ ነው አንቺ? እሺ ተረጋጋና። ሴት አይደለሽ? ሴት ልጅ ላይ እንዴት ታስቢያለሽ? እናቴ የለሽም? እናትሽ አለች እቺ ብታስቢ ቁጭ ብለሽ አታስተምሜትም? አብራት ነበርኩኝ። ወላሂ ማስተማም ትችይ ነበር። አጥቂ አብራት ነበርኩኝ። አብራት አልቅሻለሁ። ግን ብለሽ ተቀራለኝ አለው ወጪውቱ ብለሽ እሷ ምንም አይጠቅማትም። እሷን እናድናት እንደምን ከዚህ በኋላ ማለት ነው ታመኖቹ ኩላሊቷን ነው። ኩላሊት ደግሞ ይሰጣታሉ አልኩሽ። በቃ በአንዳንድ ኩላሊት የሰው ልጅ ይኖራል አልቻለ እንዴ? ለእህቴ እኔ ኩላሊት ሰጣታለሁ። እህቴን እኔ አተርፋታለሁ። የኔ ግዴታ ነው። ቆይ እናትሽ እኔ እኮ ስለማላቅ ስለነበር የተፈጠረውን የሆነውን ነገር ስለማላቅ ስለነበረማ እስከዛሬ ደብቃኝ ስለነበረ ምንም ነገር ማድረግ አልቻልኩም ነበር። አሁን ግን ማለት ነው ልጅሽን ቤት ይዤልሽ እመጣለሁ። ጤነኛ አድርጌ ጤነኛውን ይዤልሽ እመጣለሁ። ይኸውልሽ አንድ ነገር ልንገርሽ። ይኸውልሽ በኪያ ጉዳይ የኪያ ልጅ ሆዷ ውስጥ ሆኖ መታመሙን አይተሻል አይደል? በዛ ጉዳይ ትንሽ ተጨናንቃ ነበረ። በቃ እሱን የታመመችው አሁን ደግሞ ይኸው እየተራመደች ነው። እያየሻት ነው። ደህና ናት እንዴ? እኔ ከማናችሁ ልሁን? አታዳምጡኝም እንዴ? ከእናቴ ልሁን? ከአንቺ ልሁን እንዴ? አንዳችሁ እየተረዳችሁኝ እንጂ ቆሜ ይኸው እያለቀስኩ እያናገርኳችሁ ነው አይደል እንዴ? አንቺ ካልተረዳሽኝ አንቺ ራስሽን ካልጠበቅሽ እሷ ራሷን ካልጠበቀች እኔ ራሴን ላጥፋላችሁ? ራሱ ጋር ለምን ትሆናላችሁ? በጭንቀት ልታሳብዱኝ ነው እንዴ? እሺ አንዴ ዝም በል እባክህ፣ በቃ አንዴ ጊዜ ኑረን እና እሷ እናት ደህና ነሽ? አሁን አይደለሽም? ማርያም ደህና አይደለሽም? አላገኝሽም ነበር። ትንሽ ደክሞኝ። አሁን ታደርጊያለሽ ወንጀል የበዛ ምን አደረግሽ? እኛን ከማሳደግ እኛን ከጉሊት አንስተሽ እንደዚህ ከማብቃት ውጪ ምን አደረግሽ? ምን አጠፋሽ? ምን አደረግሽ? እኔ ነኝ ጥፋተኛዋ። አንቺ ምን አደረግሽ? ወንድሜ ምን አደረገ? እህቴ ምን አደረገች? እኔ ነኝ እኮ ድጋሜ ሸክም መሆንባችሁ። ምንም ሸክም አለብን መናገር ነበረብሽ መሪም። እንዲህ ሳይመስልሽ እኮ ቤተሰብ አለሽ እኮ፣ እናት አለሽ፣ ወንድም አለሽ እኮ፣ ቤተሰብ አለሽ፣ እህት አለሽ እኮ። መሪም ብቻሽን ዘመድ እንደሌለ ልክ ነሽ። አንቺ እኮ የስደቱ ዓለም ችግር የለም ሰው ስላጣሽ ማልቀስ ምንድን ነው መፍትሄ? አንቺም አሞሻል፣ ደህና አይደለሽም አይደል? አንቺም አሞሻል፣ ሆስፒታል ሄዳለች። ምንም እሷ ሆስፒታል ቀጠሮ አላት ዛሬ። እኔ ደህና ነኝ። ዛሬ ይኸውልሽ አዳምጪ፣ ያንቺ ቀጠሮ መች ነው? ከወር በኋላ ነው። እሺ ነገ ማለት ነው። ዛሬ የእናቴን ጉዳይ ልጨርስ። ሄዳ ሕክምናዋን ምርመራዋን ሁሉን ነገር ታደርግና የእሷን ጉዳይ ዛሬ ነው ቀጠሯ። የእሷ ጉዳይ ጋር ሄጄ ልምጣ ነገ ማለት ነው። ራስሽን አዘገጃጂ። የነገ የዲኤንኤውን ሁኔታ የኩላሊት ምርመራ አንድ አይነት ነው፣ ማች ያደርጋል ማች አያደርግም የሚለውን ነገር
እንሞክራለን፣ ሄደን እንመረምራለን። ኩላሊታችን ማች ካደረገ ማለት ነው አንዱን ዝም በይ ማውራቱ አስፈላጊ አዳምጪ፣ ነግሬሻለሁ። እንድጮብሽ ካልፈለግሽ እኔ ምንሽ ነው ካሁን በኋላ የምታደርጊው? እስከዛሬ አንቺ የፈለግሽው ነገር እየሆነ ነበር። እስከዛሬ አንቺ የፈለግሽው ነገር እየሆነ ነው ያለው። ከዚህ በኋላ ደግሞ እኔ የፈለግኩት ነገር ነው የሚሆነው። ሰማሽኝ? ከዚህ በኋላ እኔ የፈለግኩት ነገር ነው የሚሆነው። ስለዚህ ነገ ጧት ተነስተን ኩላሊታችን ማች እንደሚያደርግ አንድ እንደሚሆን እንደማይሆን ላንቺ መስጠት እችላለሁ አልችልም የሚለውን ነገር ሁለታችንም ሄደን እንመረመራለን። ከሆነ ከነገ ጀምሮ ፕሮሰስ አድርገን እኔም እኖራለሁ አንቺም ትኖራለሽ። ይሄ ነው የሚሆነው ውሳኔ። ሌላኛውን ነገር ስሚ። ዛሬ በቀጥታ ሄዳለሁ። አዳመጥሽኝ አይደለ? እናቴ ሕክምና አላት። እናቴ ጋር ምንድነው ደግሞ አሁን አንቺ ደረሳችሁ እሷስ ምን ትሆናለች? ማነ እኔ እንድሞት ነው እንደምትፈልጉት? ቆይ እኔ እንድትሞችብኝ አልፈልግም እኮ በየደቂቃው እየሞትኩ ነው። አንቺ ዝም በይ፣ ከአንቺ ጋር እናወራለን ነበረ። እያንዳንዷን ነገር ማለት ነው። በቀደምም ለእኔ አስበሽ የሁሉ ነገር ታቂ ነበር፣ መታመሟን ታቂ ነበር። እዛ ግን እሷና ታቂ ነበረ እያወቅሽ ነው እዛ ሱፍና ቤሎ ለብሰው ቶፋና እንትና ለእናንተ ግድ ሳይሰጣቸው ለቤተሰብ ግድ ሳይሰጣቸው እየተጋቡ ነው ብለሽ መተሽ የነገርሽኝ አንቺ ነሽ። ለእኔም ሶፊ ቶፋ ላይ እንደዚህ ታሞ የኔን እህት ለማዳን ማለት ነው የኔን እህት ለማዳን ምንም የማያውቀው ህይወት ውስጥ ገብቶ ማለት ነው እየሞተች ያለች ልጅ እያገባ ነበረ ቶፋ። እኔ ግን አንቺ በነገርሽኝ የተሳሳተ ነገር ላይ ሄጄ ምን ያህል ጮህበት። ሶፊንም አሳስተሽው ማለት ነው። ሶፊም ቢሆን ሄዶ ማለት ነው ወንድሙ ላይ ጮህበት። የመጨረሻ ሶፊና ቶፋ ማለት ነው ተቆራርጠው ነበር በዚህ ጉዳይ ላይ እኮ ነው። ስለምን አውቃለሁ እንደታመመች ስላላወቅኩ ታውቂ ነበር፣ አብረሻት ነበር ይሄን ነበር። ምን አባሽ ነው ጭራሽ ነው ይጭነጋት እኮ መሪያም አላውቅም ነበር። እኔም ከነሱ እኩል እያንዳንዱ ነገር ታውቂ ነበረ። ኩላሊቷ መታመም ምን አይነት ህሊና ቢኖርሽ ነው? ሴት አይደለሽ እንዴ? ሴት ላይ እንዴት እንደምትጨብ ሲጀምር ማለት ነው። ከዚህ በኋላ በመሪያም አካባቢ ወይም በመሪያም ዙሪያ ባገኝሽ አዳምጪኝ። ከዚህ በኋላ በመሪያም ዙሪያ ወይም ደግሞ በመሪያም አካባቢ ባገኝሽ ማለት ነው እኔን አያርግኝ። በችግር ጊዜ ነግሬሻለሁ። አታስፈልጊያትም። አንቺ እንዳንቺ አይነቱ አታስፈልጊያትም። ትፈልጊያታለሽ? ይቺ ልጅ አብራሽ እንድትሆን በቃሽ። ሰማሽኝ አይደል? አስፈልጊኝም መሪያም በቃሽ። ሰማሽኝ አይደል? ከዚህ በኋላ አጠገቧ ብትደርሺ በዙሪያዋ ባይሽ ማለት ነው ወርድሽ ጓደኛዬ እገልሻለሁ። ተነሽ አኑ እናቴ ነው ማለት እዚህ ትቆያለሽ። አዳምጪኝ። እኔ ይዣት እሄዳለሁ። እማ አዳመጥሽ? ሰማሽኝ? እሺ እማ ነው ያለው ለመሬም አለው። እኔን አዳምጪ። ሰማሽኝ አይደል? እኔ ደህና እንደሆነ አትፈልጊ? ደህና እንደሆነ ከፈለግሽ ልጅ እኔ እመጣለሁ። ሰማሻት አይደል? አዳምጪኝ። እሺ መሬሜ ሆስፒታል ወስጄ ቼክ አስደርጊያት እኔም የፈጠነ እመጣለሁ። እሺ በቃ እጄ እመጣለሁ። እሺ እማና ሆስፒታል አድርሻ ዛሬ ነው ቼክ አባ ተነሽ። እሺ ሂክማ አንድ ደቂቃ ማለት ነው ከመሪያም አጠገብ ዞር ብትይ ሁሉ ከራስ ነገር ይችላል። እኔ ትቼት ማለት ነው አይደሽ ወይኔ በአላህ እንዴት አይነት መሪያም ማለት ለምን ያለው ከጎንሽ በቃ ተፈለቅሽ እንኳን ባል ይሰለለ ምን አይደለም ምንም አትሆንም። ለማደራኒ አትመጣም ምንም ትጣራ እምትሆነው መሪያም ምን ታረጋሻለሽ? አንቺ አሁን ደህና መሆን ያለብሽ ይኸውልሽ፣ ደህና መሆን ያለብሽ እኮ አንቺ። ቆይ ለዚህ ነው አንቺ እንደዚህ ነገር በቃ ይኸውልሽ አለውኝ። አሁንም ምን ያለው አንድ ነገር እንዳትያት ድጋሜ እዚህ ጓደኛሽ እንድትሆን አትፈልጊም ሲልሽ አልፈልግም። እናቴ እንደዚህ ተደግፋና ታመጣጣቀ ነበር። አንቺ ዝም በይ እናትሽ ናት እናቴ። ይኸውልሽ ዝም በይ። እማዬ የምትገያ
ነግራት ነበር እኮ እና ስትሞት ዝም በይ ዝም ብሎ እናቷ ነች አይደል ማወቅ አለባት አንቺ አውቀሻል ወንድምሽ አውቋል ዝም በይ ለእናታችን እንዴት መናገር እንዳለብን እናውቃለን እኔም አሁን ማውቀናል እናውቃለን እኛ እኔ እንደሰማሁ ነው የመጣሁት ወንድምሽስ አውቆ ነበር ለምን አልነገራትም እንዴት ነው የሚነግራት ቆይ አንቺ ከሞትሽ በኋላ ነው ማወቅ ያለባት እናትሽ ይሄ ሁሉ ነገር አይበቃሽም ቆይ በቃ ምን አድርጊ ከአንቺ እኩል አዝኜ ነበረ በዚህ ሁኔታ ውስጥ እንኳን ሆኜ አንቺ እንደዚህ አይነት ተንኮል ታስቢያለሽ ለምንድን ነው ተንኮል ያሰብኩት ከአንቺ እምባዬን እንትን ብዬ አዝኛለሁ ለምን ከዛ ሰይጣን ሰውዬ ጋር ህይወታችንን ካበላሸው ሰውዬ ጋር ለምን አብረሽ ድጋሜ ትሆኛለሽ ስላልኳት ብቻ ነው ይሄን ነገር ያደረገው መሀላችን አትግቢ እንደፈለገች ማርያም ምን አገባሽ በቃ እንደፈለግሽኝ አታስቢላት ይዳንሽ ከፈለገ አያገባንም ከዛ ምን ከዛ ምን ማለት ይልሽ ምን እንዳልሽ መስማት ፈልገሽ አንቺ ለማን ከዛ ተፋንትቸው ዲብ ጋር ሄዳለሁ አለች እሷ አንቺ ተስፋ ልትቆርጪ ነበር አይደለም ይልሽ ማርያም እቺ ልጅ እሳት ውስጥ አይን እያየ እንዴት ልክተታት ማርያም እሷ እኮ እናታችን ጋር ያስተናገረ አላሰብሽም ለኔ አስቡ አይደለም ለኔ አስበሽ ነው ተፋንትቸው ከደጋው ላይ ልትዩ አሁን ስለሷ ህመም ነው ማወራት ያለበት ስለተፋን እኔ ነው ማዝኛለሁ ከሷ እኩል ሳለቅስ ነበር ስለ ህመሟ ከሷ እኩል ሳለቅስ ነበር ከሷ እኩል አዝኛለሁ ነው እንደዚህ አይነት ድራማ የምትፈጥሪ እንደዚህ አይነት ነገሮች የምታደርግ በምን ላስቆምሽ ታዲያ በቃ ማርያም ስለኔ ምናምን የምታወራ በቃ ማርያም በቃ አንቺ አርፈሽ ቁጭ በቃ ማርያም በቃ አልፈልግም ህመምሽን አርፈሽ አስታሚ ለእናትሽ ለቤተሰብሽ ምንድን ነው ምን ፈልገሽ ነው ማርያም በቃ ምን ይሁንልሽ ከዚህ በላይ የራስሽን ጤና አስታሚ እኔ ምንም እንድትሆኝልኝ አልፈልግም ከህይወታችን ውጭልኝ ያልኩሽ ታውቁሽ ከዚህ በኋላ አይንሽን ማየት አልፈልግም አይደለም ከዛ ሰይጣን ሰውዬ ጋር ከፈለግሽ ሰውዬ ጋር መሆን ትችያለሽ እኔ ምንም ግድ የለኝም በቃ እየሰማሽ ነው አይደል ከዛ ቶፋንቶ ልጅ ሮጠሽ ድጋት ትጂ ነው መቼም አትመጣም እህቴ ከዚህ በኋላ ጤናዋ ነው ምን ልትሆኝ ማርያም ለምንድን ነው ምንም ግድ የለኝም ምንም ነገር ብትሆኝ ግድ የለኝም እሱ ነው ግልጽ አድርገሽ ተነገረሽ አንዴ ስሚ ነገር እየሰማሽ ነው ይህ ሁሉ ነገር የተፈጠረው እንደዛ ስላልኩሽ ከሆነ ላንቺ አስቤ እንደዛ ስላደረኩኝ ከሆነ ለመስለሽ አይደል አንተ ትሰሚኛለሽ ከሆነ ችግር የለውም ተፈለግሽ ምን ትቻለሽ ግሱን አንቺ ያስፈልጋል ነው እንደዚህ አልጠብቅሽም ይሄን ያህል ትሄጃለሽ እኔም እንደዚህ አልጠብቅሽም ነበር እኔም እንደዚህ አልጠብቅሽም ከሞደው ሰው ጋር ልሆን ስለሽ እኔ ማላችሁ ጋር ነው የምትይ በቃ ስለማይችልኝም በቃ ትንሽ ውጪ እንጂ ውጪ ልበቃ እንጂ ግድ የለኝም ማርያም በቃ አሞሻል አሁን አንቺ አሞሻል ማርያም ስለሷ ያገባሽም አሁን ማርያም በቃ ቁጭ ያልፈሽ ስለሷ ያገባሽም አስተካኪና ልበስ ማርያም ለምን እንደምትነሽ አስተካኪና ትበይ ምን እንደሆነ ታውቂያለሽ ለምን እናቴን አመጣላት ነው ለምን በዚህ መልኩ ለምን በዚህ መልኩ በቃ ሀሳብሽና ትኩረትሽ በሽታሽ ላይና ቤተሰቦች ላይ እንዲሆን ነው ከኔ ህይወት እንድትወጪ ስለፈለኩኝ ነው አሁን ጋሽ ትጠኛለሽ ወይስ እናቴ እንድትሞትና ሌላ ሀዘን እንጨምር ነው ማለት ነው እንደዚህ ጨካኝሽ እንደማልሽን እያወቅሽ ደግፈሽ እኔ ጋር የምታመጫት እኔ ከነገርኩሽ በኋላ ነው እንደታመመች ያወቅኩት ከዛ ልጠይቃት ስትሄጂ ልትነግሪያት ስትሄጂ ልታስቢ አይመለከተኝም ግን ምንም እንዳትሆን ራሴን ደግፍ ያመጣኋት እናትሽን መጉዳት ምንም አይነት አሞሻል በቃ ምንም አይነት ማርያም እኔ ጓደኛዋ ነሽ ብዬ ዝም አልኩሽ ቤቲ በቃ አትጩሂባት ልጅቷ ላይ አትጩሂ ከዚህ በላይ የልትሄጂ ነው አንቺ ምን ልትሆኚ ነው ምን ፈልገሽ ነው ማርያም ምን ሆነሽ አመመሽ እያልኩሽ ማርያም በቃ ዝም በይ ትወጣልሻለች ደህና ነገር ላድርግሽ ላቃናሽ ማለት ነው እንደዚህ የምትሄድ ለኔ አስቡ አይደለም ትወጣልሻለች እንዳትናገሪያት አመማት እሺ ትናንት በደንብ ነው የነገረችኝ ቶፋን ከታው ዴቭ ጋር እንደምትወጣ በደንብ ነው የነገረችኝ ሁለቱም ጋር ሁኚ ሰምተሽኛል ከፈለግሽ ሁለቱም ጋር መሆን ትችያለሽ
እሱ ነው ለመረጁ ሰውን ሾሊት ሶላር ነው እሺ ስለዚህ ነሽ እኔ እንደዚህ እንዳትናገረች አትጪ መጣች ወደ ዛት ጪርዛ እኔ እንዳትናገሪ ነጭ እንደምታይሽ ነው ተጠያልኩሽ ያለሁት እሺ የማይመለከትሽ ነገሮች አታግቢ የኔና እሷ ጉዳይ ነው ይሄ ማረም ለዚህ ነው ትምጣልሽው ግድግና ለማውጣት ለዚህ ነው ሊያት ትምጣ ቤት ውስጥ የነበረው ወንድምሽን ምናምን መታገሲም ብልግና ነው ሲያንቁኝ መታረቂ ሲጮህብኝ ዝም ማለት እናታችን እኮ ነው ይዘሽ የመጣችው እና ከሞትሽ በኋላ መርዶ እንዲነገራት ነው የፈለግሽው? ቤቲ ዝም በይ አያገባሽም መሬም አያገባሽም እውነቱን ልንገርሽ ለእናትሽ አዝንላታለሁ እሺ አዝንላታለሁ ወንድምሽም እዛ በራሱ ጉዳይ እሷም እንደዛው አንቺ ምንድን ነው ምን ፈልገሽ እሺ እየደከመኝ ነው ማውራት ስለዚህ ከዲቫ ጋር እንድንለያያት ትርለው እሺ ግን እባክሽ ልለምንሽ እባክሽ ልለምንሽ እባክሽ ልለምንሽ አንቺ እኮ ነሽ ቤት ውስጥ እየገባሽ ያለሽው በቃ ተይኝ በቃ ተይኝ እየሰማሽ እኔ ቤት ውስጥ እንድገባ አትፈልጊም ጓደኛሽ እንደሆነ አትፈልጊም እንደዛ ነው አልፈልግሽም ስለዚህ 6 ዓመት ጓደኝነት በቃ 6 ዓመት በዛ ሰውዬ ነው ይገባሻል እኔ አንቺ ጓደኛ 6 ዓመት ስንት ዓመት ነው እኔና ጓደኛሽ ነበር ጓደኛ ሆኜ ያንን ሰውዬ ቀን በቀን ላይ ሆኖ ህይወቴን ያበላሸውን ሰው እዛችን አይመለከትሽም እሱ አይመለከትሽም እኔና እሱ ህይወት ውስጥ አትግቢ ደግሜ እነግርሻለሁ አትግቢ ይገባሽ ናቸው እሺ አታስቢልኝ በቃ አልፈልግም ለምን እንድታስቢልኝ አልፈልግም እሺ ከኛ ህይወት ውስጥ ውጪ እየሰራሽ ነው ከኛ ጉዳይ የለኝም ጉዳይ በብቻ ታይልኝ መሪም ሂክማ መሪም